ማያ ማያ እንዴ ማያ ቆይ ምን ሆነሻል? ወንድሜ እውነት የዛሬውን ቀን ረስተኸው ነው? ቆይ ዛሬ ምንድን ነው? ዛሬ እኮ ልደቴ ነው። አንተ ግን ረስተኸው። ማያ እናቴ ናፈቀች። እሷ ብትኖር እኮ እንደዚህ አትበይሽ። ይቅርታ አድርጊልኝ ማያ። ቆይ ጠብቂኝ። ይቅርታዬን አልተቀበልሽኝም? እሺ ቆይ ምን ላድርግ? ጆሮዬን ልያዝልሽ? ተንበርክኬ እጄን ወደ ላይ ላድርግ? እሺ ምን ላድርግልሽ? ማያ ይኸውልሽ የኔ ታናሽ አውቃለሁ የማይረሳ ቀን የረሳሁት፣ ግን ደግሞ ስራ ሲበዛብኝና ሲደራረብብኝ ሆን ብዬ አይደለም። እሺ ይቅርታ አድርጊ። ያለኸኝ አንተ ነህ። አንተም ችላ ያልከኝ ስለመሰለኝ ነው እንጂ ላጨናንቅ ፈልጌ አይደለም። እኔ አላልኩሽም። አታልቅሽ እሺ። አሁን ክላስ ግቢና ስትወጪ ደውዪልኝ። እከስሻለሁ እሺ ማለት እኔ ናታን ነገር ምርር ነው ያለ። ደግሞ ምን ሆንሽ? እባክሽ አንዴ እህቴ አንዴ ስራ ምናምን ይለኛል። የዛች ተብያማ ነገር እኔ እንጃ። እኔ አንቺ ባላቅም ናታን እህቱን በጣም ነው የሚወዳት። እሷ ትምህርቷን ሳጨርስ ጥሩ ነገር ሳትደርስ አንቺ የሚያገባሽ አይመስለኝም። እንደማያውቅ ሆኖ አንቺ በጣም ማግባት የምትፈልጊ ይመስለኛል። አይ እንደው ማን የሙት ትዳር ብቻ የምፈልግ ይመስልሻል? እና ቆይ የኔ የዋህ ጓደኛ ትዳር ፍቅር ምናምን ድሮ ቀር፣ ዋናው ገንዘብ ነው። እናታቸው ስትሞት ያወረሰቻቸው ገንዘብ አለ። እሱን ካገኘው ይበቃኛል። ከፈለገ ደግሞ ናታን ፍቅር ምናምን እያለ ይጃጃል። እኔ አላቀልሽም፣ ግን የእውነት ቢያገባሽ እንኳን ማያ አብራችሁ ነው የምትኖሩ። ይህ ማለት ደግሞ የንብረቱ ተካፋይ መሆኗን እንዳዘነጊ። እባክሽ እሷ ከልኳ አታልፍ። ዋናው ናታን ነው። ምን ነው ይሄ ነገር? ኦ በቃ በቃ ታዩ እንሂድ። አይገርምም? እያሰብኩሽ ነበር። እንዴት ነህ? ስደውል አታነሳ። ከዛ መጣ። ደውለሽ ነበር? አይገርምም? አላየሁት። ግን እንኳን አላየሁት እንኳን መጣሽ። አንወጣ? ምሳ እንብላ። አሁን እንችላለን። እንውጣ። ዋዬ እህቴ ከክላስ ወጣሽ? አሁን ቢሮ ነኝ። ከሂዊ ጋር ምሳ ልንበላ ልንወጣ ነው። ኦ አንቺ ደግሞ የምትፈልጊውን እንገዛልሻለሁ። ነይ አሁን። አዎ ምሳ እንበላለን። ጥሩ አጋጣሚ። በቃ ማያ እየመጣች ነው። ትንሽ እንጠብቃለን። ደግሞ አይገርም? ዛሬ እኮ የማያ ልደት። አይ ጥሩ ነው። እኔ የምልህ ወይዬ የሆነ ገንዘብ ፈልጌ ነበር። ምን ችግር አለ ታዲያ? እሰጥሻለሁ። እሺ ላክልኝ። እሺ ስንት ልላክልሽ? 5000። እሺ እኔ በቃ አረብሻችሁ ቤት ተቀመጥ። መቼ ነው ቆይ ግን የምንጋባው? ሁሉም ጓደኞች እያገቡ እኮ ነው። እንጋባለን እኮ መቼ? የማያንና የራሴን ነገር አንዳንድ ቦታ ላስስ፣ ከዛ ይደርሳል። ትንሽ ጊዜ ነው።
እያጠናሽ ነው? አዎ። እንዴት እየሄደ ነው? ስራ እንዴት ነው? ያው ስታለቃቅሽ ነበር ወንድሜ። አስገባልሽ። ወለድሽው? አመሰግናለሁ በጣም። እሺ እኔ ትንሽ ሲያምር። ችግር የለም። እኔ የምልሽ አንድ ነገር ላማክርሽ ነበር። ምን? ሂዊ በተደጋጋሚ እንዳገባት እንደምትፈልግ ነግራኛለች እና እኔም አሰብኩበትና አሁን ላይ እንኳን ባላገባት ለትዳር ዝግጁ እንደሆንኩ ልነግራት እፈልጋለሁ። በጣም ደስ ይላል ወንድሜ፣ እውነት በጣም ደስ ብሎኛል። ተዘጋጅ በይኛ። በይሽ ልብስ እንቀይር። አጥና ታገቢኛለሽ? በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። ዛሬ እዚህ ነው የምታድሪው? አዎ በደስታ። አሁንማ ሚስት ሆንኩኝ። ቻው። ባለፈው ብዬ ነበረ ስራ መጀመር ፈልጋለሁ። እኔ ጋር የተወሰነ ገንዘብ አለ፣ አንተም ደግሞ ጨምርልኝና ስራ ልጀምር። ጥሩ ሀሳብ ነው። እጄ ላይ የተወሰነ ገንዘብ አለ፣ ግን በቂ አይደለም። ችግር የለውም፣ ይበቃኛል። በእርግጥ ሊበቃሽ ይችላል፣ ግን እስቲ ሰሞኑን አይቼ እሰጥሻለሁ። እሺ። ደግሞ እኔም አዲስ ቢዝነስ መጀመር አለብኝ። ለምን? አይ በእርግጥ የአሁኑ ስራዬ ጥሩ ነው፣ ግን ደግሞ ማያ ትምህርቷን ስትጨርስ የምታስቀጥለው አዲስ ቢዝነስ ያስፈልጋታል። ስለዚህ ለዛ መጀመር መቻል አለብኝ። አይ ጥሩ ነው። እንግዲህ ሰሞኑን ይሄኛውን ስራ ለቀቅ ስለማድረግ አንቺ ላይ ነው ኃላፊነት የምጥለው። ስራ ይበዛብሻል። እሺ እኔ ባል ጭራሽ ሰራተኛም ልታደርገኝ ነው? ኧረ እንደዛ አይደለም የኔ ቆንጆ። አንቺማ ምን በወጣሽ ባለቤት አይደለሽ? እኔ አንድ ስራ ላይ መቆየት አይመቸኝም። ስለዚህ ለቀቅ አዲስ ነገር መጀመር አለብኝ እና ያውና ደግሞ ይሄንንም ስራ በአንቺ ስም አዞረዋለሁ። እሺ እኔ ጥሩ ነው። እሺ ልብስ ልቀይርና እንውጣ አይደል? እሺ ምንድነው እንደዚህ መጥፋት ማለት? አትዋሺ።
እንዴ እራት አትበላ አንጮት ከላይ ልማድህ ልተኛ የምትለው ትንሽ አሞኛል ብለህ ገብተህ ስልክ ለማየት ነው። አልሰጥህም። ይሰጥህም። እስቲ ወንድ ከሆንክ ነው። ወንድሜ 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 እየደማኩ ወንድሜ ሐኪም ቤት እንሂድ። ምን ደህና ነህ? እየደማኩ ደህና አይደለህም። ደህና ነኝ። ለምን እንደሆነ አላውቅም። ራሴን እያመመኝ እቤት ሄጄ እረፍት ነው። እሺ ድርጅቱንና ገንዘቡ እንዴት አደረክ? ዛሬ ይስተካከል። እኔ ቤት ልሂድ፣ አንቺ እዚሁ። ማታ ቤት ነው። ማታ ጓደኞቼን አገኛቸዋለሁ። እሺ ቻው። እሺ ቻው። ምን ሆነሽ? እህቱ ነኝ ዶክተር። አሁን ደህና ነው፣ ግን ትንሽ እረፍት ማድረግ አለበት። ምን ሆነ ነው ወንድሜ? በሽታውን አሁን እርግጠኛ ሆኜ መናገር አልችልም፣ ግን ውጤት እየተሰራለት ነው። እሺ አሁን ማየት ትችላለሁ? እሺ ግቢ፣ ግን ብዙ አትቆይ። ተመልሼ እመጣለሁ። እዚህ ሆነሽ በቃ እኔ ልሂድ። ለምን እዚህ አትሆኝም? ምን አልሽኝ? ቢሮ አልዘጋውም። ማያ መሄድ አለብኝ። እኔ በቃ ማለት እመጣለሁ። ምን ነው ዶክተር፣ ሰላም አይደለም? እንዴት እንደምነግርሽ አላውቅም። በጣም ከባድ። ይኸውልሽ ማያ፣ ናታን የደም ካንሰር አለበት። ለማትረፍ የተቻለንን በሙሉ እያደረግን ነው። የተበከለውን ደም እያወጣን በሌላ ደም እንቀይረዋለን።
ወንድሜ ምን ሆነ ነው የምትለኝ? ዶክተር እውነትህን ነው? ዶክተር እኔ ናታንን አጥቼ መኖር አልችልም። ናታን ወንድሜ ብቻ አይደለም፣ እንደ እናትም እንደ አባትም እንደ ጓደኛም ሆኖ ነው ያሳደገኝ። እኔ ዶክተር ናታንን አጥቼ መኖር አልችልም። በእናትህ ዶክተር አትርፍልኝ፣ በእናትህ ካለ ናታን መኖር አልችልም። ምን ይሆናልኝ ዶክተር? ዶክተር ባካትር። ይገባኛል ማያ፣ ግን ጠንካራ መሆን አለብሽ። እኔም የተቻለኝን በሙሉ አደርጋለሁ። ሕክምናው ቀላል አይደለም፣ ገንዘብም ያስፈልግሻል። ግን አንቺ ጠንከር በይ። አጥቼ መኖር አልችልም ዶክተር። ካላንተ እንዴት ነው የምኖረው? አንተን አጥቼ መኖር አልችልም። ማን አለኝ? ማን አለኝ? እግዚአብሔር አለሽ። እህቴ ህይወት ምን ሆና ነው የጠፋችው? እኔ እንጃ። ደውዬላት ነበር። እናቴ ታማ ነው እመጣለሁ አለች። የገንዘብ ነገር እንዴት እያደረግሽ? ስለሱ አታስብ። አንተ ብቻ ደህና ሁን። የሚቸግርሽ ከሆነ በስልክ የገንዘብ አስተላልፍልሻል። አሁን ስለሱ አታስብ። አንቺ ናታን ጋር ለምን አትሄጂው? ኧረ እባክሽ ጭራሽ ላስታመው እንዴ? አሁን ምን እፈልጋለሁ? የሚበቃኝን አግኝቻለሁ። ስልክ አታንሺ። ናታን ደግሞ ደጋግሞ ስላንቺ እየጠየቀ ምንም ገንዘብ የለኝም። ናታን ሊሞት ነው። ቢሮ መሸጥ አለበት። እየቀለድሽ ነው? ደፋ በእኔ ስም እኮ ነው።
አውቃለሁ ናታን አምኖ የሰጠሽ መቼስ ልክጂኝ አይደለም አይደል? በደንብ ነው እንጂ የምክድሽ። ናታንም ቢሆን የራሱ ጉዳይ ነው። ውይ በእናትሽ በእናትሽ ሊሞት ነው። በእናትሽ በቃ ዞር በይ። ውይ በእናትሽ ለኔ ነበር አደራ አሳልፈ የሰጠች። አሁን ግን አንቺን ለማንም አሳልፈ የሰጠች። ጠንክሪ፣ ተስፋ አትቁረጪ። ህይወት ይቀጥላል። ያለፉት አመታት ለኔ ከባድ ነበር። ወንድሜን ብቻዬን መቅበሬ፣ ብቸኛ መሆኔ፣ ብቻ ብዙ ነገር። የማያልፍ ቀን የለምና ዛሬም ወንድሜ ትዝታ ውስጥ ጠንክሬ ቆሜያለሁ። ወንድሜ ለራስሽ ነሽ ያለሽ ይለኝ ነበር። እኔም ለራሴ ሆኜ ዛሬ እዚህ ጋር ቆሜያለሁ። ዛሬ አጠገቤ ወንድሜ ቢኖር ምንኛ ደስተኛ ነበርኩ። ነገር ግን አሁንም ነፍሱ በእኔ እንደምትደሰት አምናለሁ። ወንድሜ እወድሃለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። መሞት ነበረብኝ። ለምን አተረፍሽኝ? ያን ሁሉ ነገር አድርጌሽ ከዛስ ምን አገኛለሁ? እርግጥ ነው ብዙ ነገር አድርገሽኛል። ናታንም የመታከሚያ ገንዘብ አጥቶ በጣም ተሰቃይቶ ነው የሞተው። ወንድሜ ግን አንድም ቀን ስለ በቀል አስተምሮኝ አያውቅም። ቅርቤ ማያ ይቅር ብዬሻለሁ። እባክሽ ከልብሽ ይቅርታ አድርጊልኝና የናታንን ቢሮ ልመልስልሽ። እባክሽ ማያ ማስታወሻ ነው። እሺ